ሰላም ትሬደርስ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ብቻዬን የመጀመሪያ ቪዲዮን የጀመርኩት እዚህ ሩም ውስጥ ነበርና ወደኋላ ሄዳችሁ ብታዩት ኦልሞስት የዛሬ አመት አካባቢ ፕሮባብሊ አመት ይሆናል የመጀመሪያ ቪዲዮን እዚህ ነው ሹት ያደረኩት። አሁንም እዚሁ ብዙ ጊዜ ትሬድ ሴታፕ የምሰራበት አናሊሲስ የምሰራበት ጊዜ ሳገኝ ጊዜ ሲኖረን ደግሞ ቤት ከሆንኩኝ እዚሁ ትንሽ የሩም አለችኝ ክላስ ያለችኝ እዚህ ውስጥ ነው ትሬድ ማድረገው። እዚህን ያህል እዚህ ጋር የምናየው ፒሲዎች ፋንሲ ናቸው፣ አስፈላጊ ሆኖ አይደለም። ግን ኤዲቲንግ ዋናው ስራ ኤዲቲንግ ስለሆነ ለዛ ብዬ ነው እንደዚህ ሴታፖች ያልኩት፣ ለትሬድ አይደለም። እርግጥ ስልኬ ላይ ነው አብዛኛውን ጊዜ ትሬድ ማድረገው። በጣም የምወደው ኮንተንት ከራሴ ማለት ነው አውትሉክ ቪዲዮዎችን ሹት ማድረግ፣ ዊኩ ምን ይመስላል እንዴት ነው የሚለውን ሹት ማድረግ ነው ብዙ ጊዜ። እና ዛሬም ደግሞ ያመጣሁትኝ አውትሉክ ቪዲዮችንን ሹት እንድናደረግ፣ ከዛ እኔ ኔክስት ዊክ ላይ ጎል ላይ ምን ኤክስፔክት አደርጋለሁ፣ ላስት ዊክ ምን አይነት ትሬድ ነበረኝ የሚለውን ከእናንተ ጋር አብሬ ለማየት ነው ማለት ነው። ዳይሬክትሊ ዳይቭን የምናደርገው ወደ ጎልድ ነው። ስክሪን ሪከርዴን አስጀምሬያለሁ። ስለዚህ ኔክስት ዊክ ላይ የጎልድ አውትሉክ ምን ይመስላል፣ ላስት ዊክ ላይ ምን አይነት ትሬድ ነበረን የሚለውን ደግሞ ከኔ ጋር በጣም ሌዛን 10 ሚኒትስ ውስጥ መጨረስ የምፈልገው ቪዲዮ ነው። ሁል ጊዜ እንደማደርገው ዩጋይስ ነው ላይ ከመንዝሊ ነው የሚጀምረው። መንዝሊ ቻርት ላይ ምን አለን የሚለውን አያለው። ከረንትሊ 12 ቀን ይቀረናል። ይሄኛው የመንዝሊ ካንድላችን ሊዘጋ 12 ዴይስ አለ። በዚህ 12 ቀን ውስጥ ምን ሀፕን ያደርጋል የሚለውን አብረን ሁላችን የምናይ ይሆናል። መንዝሊ ለወንድ ጊዜ እዚህ ጋር እንደምታዩት ላስት ዊክ ላይ መንዳይ አካባቢ ላይ ችኛዋ መንዝሊ ሎ ቴክ መደረጓን ታውቃላችሁ። ፕሮባብሊ ስታርት ዊዝ ፕሪቪየስ መንዝሊ ሎ ማርክ አድርጉ፣ ፕሪቪየስ መንዝሊ ሃይን ማርክ አድርጉ። ትሬድ የምናደርገው በዚህ ስኬል ውስጥ ስለሆነ ማለት ነው። እዚህ ከኔ ጋር አብራችሁን ትጀምሩ። መንዝሊ ሎዋችሁን ሃያችሁን ማርክ አድርጉ። ከዛ በኋላ መንዝሊ ላይ የምናየው ምንም ነገር የለም። እዚህ ጋር ሪጀክት ያደረገ መንዝሊ ሎ አለ፣ ፕሪቪየስ መንዝ ማለት ነው። ፕሮባብሊ አውትሉክ የነበረው ጎልድ ዳምፕ ካረገ እዚህ አካባቢ ድረስ ይመጣል የሚል እና 4062 4045 አካባቢ ባይ ፖዚሽን ይኖረናል ብዬ ነበር ላስት ታይም ዲስኮርዳችን ላይ ዲስከስ ስናደርግ የነበረው። እነዚህን ዞኖች ኪፕ ሳደርግ እያየዋቸው ነበር። በጣም ከሌሎቹ ዞኖች ይልቅ መውረድ የሚጀምር ከሆነ ወይም ከረንትሊ አሁን ያለበትን ዞን ብሬክ ማድረግ የሚችል ከሆነ ኔክስት አውትሉክ የሚሆነው 4062 እና 4045 አካባቢ ይሆናል ነበር። ከዛ በኋላ ግን መንዝሊ ሎውን ታፕ ከነካ በኋላ ላስት ዊክ አግሬሲቭ ባንለው ሰማሁ ሙሉ ዊኩን ወደ ላይ የጨረሰበት ዊክ ነበር። እዚሽ ጋር የምታዩት ካንድል ማለት ነው። ላስት ዊክ ሙሉ የሆነ ዊክ ላይ ወደ ላይ ፓምፕ አድርጎ፣ ላስት ዊክ ማለት አሁን ያለፍንበት ከሰኞ እስከ ዓርብ ዳምፕ ያደረገበት ነው። ከዛ በፊት የነበረው ግን ወደ ላይ የወጣበት ታይም ነበር ማለት ነው። ስለዚህ ማርክ አድርጎ አሁንም ዊክሊ ሎ እና ዊክሊ ሃያችሁን ማርክ አድርጉ። ቅድም ያሳዩችሁ መንዝሊ ሎ የፕሪቪየስ ዊክ ሎና ሃይን ማርክ ካረገን በኋላ እንደምታዩት መንዝሊ ሎ ዊክሊ ሎን ዋይፕ ካረገ በኋላ ስዊፕ ካረገ በኋላ ነው ይሄ አግሬሲቭ ናል። በጣም በሚገርም ሁኔታ ይህንን ኤፕሪል መንት ትሬዶቼ በጣም ቀንሰዋል። በጣም ከማስበው በላይ ትሬድ ማላርግባቸው ጊዜያቶች ኤክስትሪምሊ እየበዙ ነው። በጣም ብዙ ነው ትሬድ ማላርግባቸው ሴሽኖች ማለት ነው። እና ይህንንም እያየሁት ነበር። አይ ኦንሊ ሃድ ችኛዋን አንድ ባይ ሴታፕ እና ላስት ዊክ አንድ ሴል ሴታፕ ነበር። 2 ትሬድ ነው ያለኝ። በ2 ሳምንት ውስጥ 2 ትሬድ ብቻ ነበር የነበረኝ። እና ብዙ ጊዜ ቻርት ላይ ቁጭ ብለን ሁል ጊዜ ዊኒንግ ትሬድ ያለን ለሚመስላችሁ ሰዎች እውነታው አይ ኦንሊ ሃድ 2 ትሬድስ ፎር ዘ ፓስት 2 ዊክስ። 2 ትሬድ ብቻ ነበር የነበረኝ። ኢኒሺያሊ ደግሞ በእኔ ትሬድ አደራረግ ዊክሊ ሎ ስዊፕ፣ ዊክሊ ሃይ ስዊፕ፣ ዲማንድ ወይ ሰፕላይ ላይ እስኪመጣ በጣም ስለምጠብቅ፣ ዲስካውንት ፕሪሚየም ፕራይሲንግ ስለምጠብቅ ትንሽ በእኔ ትሬዲንግ ሴታፕ ያስጠብቃል። ዊክሊ ሎዎችን ግን እዚህ ጋር በጣም የሚገርም ትሬድ ነበረን። እዚህ ጋር ዊክሊ ሃይ ስዊፕ ከተደረገ በኋላ 2 ጥሩ ትሬዶች ነበሩ። ስለዚህ ለዚህ ነው ዊክሊ ሃይ እና ዊክሊ ሎ ሊኩዲቲ ኤሪያዎች ናቸው የምለው በዚህ ምክንያት ነው። እዚህ ጋር እንደምታዩት ዊክሊ ሎ ስዊፕ አድርጎ ነው ላይ የወጣው። እዚህ ጋር ደግሞ እንደምታዩት ዊክሊ ሃይ ወስዶ ነው ወደ ታች የወረደው ማለት። ስለዚህ ሁለቱም ለዚህ ነው ዊክሊ ሃይ ዊክሊ ሎ ዴሊ ሃይ ዴሊ ሎ እያልኩኝ በጣም ብዙ ጊዜ እንደዚህ እንድታሰምሩ ማድረጋችሁ ማለት ነው። እና አሁንም ፕሮባብሊ የሚኖረን እችኛውን አንድ ሴታፕ ወደኋላ አውትሉካችንን እኔና ወደ ፊውቸር ላይ ማሰቡን ደግሞ አብረን ከኔ ጋር እናያለን። ጎልድ ፈንዳሜንታሊ በጣም አስቸጋሪ የሆነበት ሲዘን ላይ ስለሆነን ከረንትሊ አሁን ላይ ማለት ነው ትንሽ የተቸገርን ያለ ነው ማርኬት ስትራክቸሩ። እንደውም ላስት ዊክ ዓርብ ዕለት ጥሩ ወደ ሬንጅ አኪሚሌት ሲያደርግ ቆይቶ ጥሩ ሙቭመንት አይተናል። ከዛ በኋላ ደግሞ የነበረን እችኛዋ ዊክሊ ሎ ስዊፕ ወይም ደግሞ መንዝሊ ሎ ስዊፕ
እነዚህን ታርጌት ብታደርጉ የሚጠቅማቸው እዚህ መንዝሊ ሎው ስዊፕ ነበረን፣ ዊክሊ ሎው ስዊፕ ነበር፣ ፕላስ የዴይሊ ኦርደር ብሎክ ዴይሊ ታይም ፍሬም ላይ ያለሁት የዴይሊ ኦርደር ብሎክ ነበረን። እዚህ ጋር እንደምታዩት ማለት ይችኛዋ የዴይሊ ኦርደር ብሎክ ነች። ዴይሊ ኦርደር ብሎክ ማለት ማርኬቱ ወደ ላይ ወጣ፣ ወደ ታች ወረደ፣ ወደ ላይ ወጣ፣ ወደ ታች ወረደ እና ኢምፐልሲቭ ሙቭ እችኛዋን ከዚህኛው ሬንጅ እስከዚህኛው ሬንጅ የነበረን ኢምፐልሲቭ ሙቭ የሰጠችን የዴይሊ ኦርደር ብሎክ እችኛዋ ነች። ስለዚህ እኔ 50% ነው ትሬድ ማድረገው። የዴይሊ ኦርደር ብሎክ 50% እዚህ ጋር እንደምታዩት እችኛዋ ነበረችን የዴ 4514 አካባቢ ማለት ነው። ስለዚህ የመጀመሪያ ይሄ ሁሉ ጊዜ ጠብቄ አንድ ባይ ሴታፕ የነበረኝ ዴይሊ ሎው ስዊፕ ከተደረገ በኋላ እችኛዋ ኦርደር ብሎክ ማርክ እናደርጋለን 4514 ማለት ነው። 4514 ላይ ከሄድን በኋላ ከዴይሊ እዚች ጋር እንደምታዩት ከዛ በኋላ ወደ 1 ሃወር ድረስ እኔ ስቶፕ ሎሴ እንዳይበዛ ነው። በዴይሊ 50% መግባት ይቻላል፣ ግን እኔ ስቶፕ ሎሴ እንዳይበዛ ብዙ ጊዜ ወደ 1 ሃወር ኦርደር ብሎክ ወስዳለሁ። ግን ኢኒሻሊ የተነሳ ነው ከዴይሊ ኦርደር ብሎክ ነው። ከዴይሊ ኦርደር ብሎክ እንነሳና እስከ 1 ሃወር ድረስ እኔ ስቶፕ ሎሴ እንዳይበዛ የመጨረሻዋን ሬንጅ ወይ ደግሞ ፒቪት ላይን እንላቸዋለን። እኔ የምጠቀመው በሬንጁ ሳይሆን በፒቪቶች ናቸው፣ ወይም ደግሞ ዘላስት ኢኒሻል ካንድን ለዚህ ኢምፐልሲቭ ሙቭ ወደ ላይ ፑሽ ያደረገችዋል የመጨረሻ ኢኒሻል ካንድሏን ነው የምጠቀመው። እሱ ማርክ አደርጋለሁ። ይህንን ሰፖርት የሚያደርገኝ ይሄኛው ዲማንድ ዞን ብዙ ጊዜ እንደምላችሁ ሊኩዊዲቲ ስዊፕ መደረግ አለበት። እኔ ትሬድ ለመውሰድ እኔ ዲማንድ ዞን አካባቢ ወይ እዚህ ዲማንድ ዞን አካባቢ ሊኩዊዲቲ ጀነሬት መደረግ መቻል አለበት። ማርኬቲንግ ባላንስ ጀነሬት መደረግ መቻል አለበት። እዚህ ችኛው ከዴይሊ ኦርደር ብሎክ ወሰድናትና ወደ 1 ሃወር ሬንጅ እናንተም እኔ የምትከተሉኝ ከሆነ ዴይሊ ኦርደር ብሎካችሁን ልክ እንደዚህ በስኩዌር ቱል ማለት ነው የምንጠቀመው ኖርማል ሬክታንግል ቱል አለቻ። ሬክታንግል ቱሏን አብርታችሁ እችኛዋን ከነካችሁ በኋላ ሴቲንግ ላይ ሄዳችሁ የሬክታንግላችሁ ማለት ነው ስታይል ላይ ሚድል ላይ የምትሆን አብሯት ከዛ በኋላ 50%ን በዛ ማግኘት ስለምትችሉ በጣም ቀላል ነው። ስለዚህ እሷን ካበራችሁ ከኔ ጋር መከተል ትችላለች። ዴይሊ ላይ ሄዳችሁ አስምሩበት። ከዛ በኋላ 4 ሃወር ላይ አጥብቧት። ከዛ ወደ 1 ሃወር ሄዳችሁ ልክ እንደዚህ በጣም አጥብቡት። ከዛ በኋላ ይሄንን እንደዚህ እያጠብባችሁ ስትመጡ ምንፈልገውን ኢንፎርሜሽን እዚህ ጋር ማግኘት እንችላለን ማለት ነው። ስለዚህ ግሪን ላይኖች የምታዩት የመጀመሪያው የዴይሊ ነው፣ እሱን ላጥፎ። ሁለተኛ የምታዩት የ4 ሃወር 50% ነው። ከዛ በኋላ እኛ የምንፈልገው ግን የ1 ሃወር ነው። እነዛን ግሪን ላይኖች ያበራውበት ኢንኬዝ ዲፐር ወይም ዲፐር ፑልባክ ባይኖር እንኳን ወደ እኔ ዞን ባይመጣ ወደዚህ 50% ወይም ደግሞ ወደ 4502 ባይመጣና እነዛ ላይ ባውንስ የሚያደርግ ከሆነ ሺፍት ነው የምጠብቀው። አዝሎንጋዝ እነዛ 3 ላይኖች የዴይሊም ሆል ሬንጅ ላይ 50% መቶ ሺፍት ይሰጠኛል ወይ የ4 ሃወር መቶ ሺፍት ይሰጠኛል ወይስ የ1 ሃወር ላይ መቶ ነው ሺፍት ኮንፈርም የሚያደርገኝ የሚለውን ነው ማየው። ለዛ ነው እነዚህ ላይኖች መከታተለው ማለት ነው። እችኛን ትንሽ ቦል ላርጋትና 4502 ወይም ደግሞ የ1 ሃወር ሬንጃችን ላይ ፒቪት ላይናችን ላይ ከመጣ በኋላ ፒቪት ማለት የሬንጅ ፉል ሬንጁ የዛችኛዋ ላይ መቶ የተነቃነቀበት ኢምፐልሲቭ ሙቭ የፈጠረበት የመጨረሻ ኦርደር ብሎካችን እቺ ነች ማለት ነው። ይህንን ከነካ በኋላ ሰፖርት የሚያደርገኝ ወይ ደግሞ ይሄኛውን ዲስካውንት ላይ ነው። አንድ ዲስካውንት ላይ ነው። ከዚህኛው አስምሬ ባሳያቸው ዲስካውንት እና ፕሪሚየም ፕራይሲንግ የምለየው ፌብናቺ እየተጠቀምኩ ነው። እዚጋ ኤፍአይቢ ትሪትመንት የምንላታለች። ከዚህኛው ወደ ላይ ቼክ ማድረግ እችላለሁ ዲስካውንት ሌቭሎቼ። እዛው ቢሎ 75% ነው which makes it very በጣም አሜዚንግ አሪፍ ነው። ስለዚህ ከ75% ቅናሽ በታችም እያገኘሁበት ስለሆነ ባይ ለማድረግ ወይ ደግሞ ይህንን ፖዚሽን ኤክስኪዩት ለማድረግ ሰፖርት ያደርገኛል ማለት ነው። ምክንያቱም ከ75% በታች ነው ዲስካውንት ላይ መሆኑን ያለው which is fine። ሌላኛው ምንድነው ሊኩዊዲቲ ስዊፕ መደረግ አለበት። አሁን ያለሁት 1 ሃወር ታይም ፍሬም ላይ ነው። እዚሽ ጋር እንደምታዩት መንዝሊ ሎ ወይም ደግሞ እችኛው መንዝሊ ሎ ሴም ታይም የዊክሊ ሎ ነበረች። የመንዝሊ ሎ ስዊፕ ወይም የዊክሊ ሎ ስዊፕ ሲደመር የ1 ሃወር እዚሽ ጋር የምታዩት ዲማንድ ዞናችን 50% ወይም ደግሞ 4502 አሪፍ ኢንትሪ ሰጥቶን ነበር። እዚህ ጋር ባይ ፖዚሽን ነበረኝ። እዚህ ጋር ባይ ፖዚሽን ስቶፕ ሎሳችን የሚሆነው ደግሞ ከ1 ሃወር በታች ነው የምናደርገው 4483 አካባቢ ስቶፕ ሎስ አድርገን ነበር። ብዙ ጊዜ እኔ የምወስዳቸው ትሬዶች ስፔሻሊ 1 ሃወር ላይ 50% ነክቶ ሪያክት የማድረግ ቴንደንሲ በጣም ሃይ ነው እና የሚታገለው ከሆነ ብዙ ጊዜ ስቶፕ ዳውት የመሆነው አውቀዋለሁ። ላይክ ስቶፕ ሎሲን ኢቭን እዚህ ጋር ግጥም ማድረግ እንኳን ትሬድ ባደርግ ስትሮንግ የዞን ስትሮንግ ከሆነ ስትሮንግ ዲማንድ ወይ ስትሮንግ ሰፕላይ ከሆነ ባውንስ የማድረግ ፕሮባቢሊቲው ከፍተኛ ነው ማለት ነው። ይህንን ብዬ እዚህ ጋር እንደምታዩት መንዝሊ ሎው ስዊፕ ካደረገልኝ በኋላ ከ1 ሃወራችን ተነስተን ይሄ ሁሉ አግሬሲቭ ኢምፐልሲቭ ሙቭ ወደ ላይ የሰጠን ከዊክሊ ሎው ወይም ከመንዝሊ ሎው ስዊፕ በላይ ነው። ታርጌት ያደርግ የነበረው ስዊንግ ነበር ላደርገው የነበረው ወደ 4812። ምክንያቱም እነዚህ ላይኖች ሊኩዊዲቲ ቢውልድ አፕ አድርገዋል። እዚህ ጋር የምታያቸው እንዳለ ላይኖች
የሊኩዊዲቲ ጀነሬት ያደረጉ ላይኖች ስለሆኑ እነዚህ ስዊፕ ይደረጋሉ የሚል ከፍተኛ አውትሉክ ነበረኝ። አት ሴም ታይም ደግሞ ፈንዳሜንታሊ ደግሞ ይሄ እዚህ አካባቢ ዋሩ ትንሽ ረገብ ያለበት ታይም ስለነበር 4812 ነበር እንደ ቲፒ ያስኩት። ግን ትሬድ ለው ማድረገው ላይክ ቲፒ እዚህ ጋር አድርጌ ተመልሶ ያስወጣኛል ማለት ሳይሆን ዋንስ 1 to 3 ከሄደ በኋላ ትሬኒንግ ስቶፕ ሎስ ነው የምጠቀመው። ታርጌት የማደርገው 1 to 3 ነው። 1 to 3 ካለፈልኝ በኋላ ግን ልክ እነዚህን ላይኖች ጋር ሲመጣ ድንገት ሪቨርሳል ካለ ሌትስ ሴይ 1 to 5 ከሄደ 1 to 4 ላይ ይወጣለሁ፣ 1 to 6 ከሄደ 1 to 5 ላይ ይወጣለሁ። ትሬል እያረኩት ነው የሚሄደው እና ይሄኛው ላይ ደስ የሚለው እችኛው ቢልድ አፕ ያደረገውን የሊኩዊዲቲ ላይን ታርጌት አድርጌ ነበር ትሬድ ሳደርግ የነበረው። ኤኒ ታይም እዚህ አካባቢ ከመጣ እወጣለሁ የሚል ነበር ኢምፕሊኬሽን የነበረኝ። አትሊስት 4812 አካባቢ እስኪመጣ በጣም ያየሁት ነበር። ካልሆነ ግን እነዚህን ቶፕ ሊኩዊዲቲ ኤሪያዎች ነበር ታርጌት ሳደርግ የነበረው። ይሄኛው ኢዝሊ ብሬክ አደረገ። እዚህ አካባቢ ሲመጣ የተወሰነ ሪቨርሳል ነበር። ከዛ ወደ ተመልሰው ባውንስ ባክ አደረገ። ስለዚህ የወጣሁበት ትሬዱን አክቹዋሊ የወጣሁት ይሄ ሁሉ አልጠበቅኩኝም። እዚህ ጋር እንደምታዩት ማርኬት ሺፍት የምትለውን ካያችሁ ይሄኛውን ላይን ልክ እዚህ አካባቢ ሲደርስ ስቶፕ ሎሴን እያስጠጋው ነበር። ዋንስ ይሄኛው ማርኬት ሺፍት ኮንፈርም ሲያደርግ ቤሪሽ ሺፍቱን ኮንፈርም ሲያደርግልኝ እኔን ትሬድ እችኛው መስመር እኔ የወጣሁባት ኤሪያ ነች ማለት ነው። ስለዚህ ሙሉን እስከዚህ ድረስ ባይ ፖዚሽን አልነበረኝም። ኤግዚት አደረኩኝ 4719 አካባቢ ላይ ጥሩ ራን የነበረን 4502 አካባቢ ገብተን እዚህ አካባቢ ወጣሁኝ ማለት ነው። which is around ለነ ሴሽን አካባቢ ላይ ትሬዱን ኤክስኪዩት አድርገን ወጣሁን። ስለዚህ እናንተ ዊክሊ ሎ ስዊፕ ወይም ደግሞ መንዝሊ ሎ ስዊፕ ከዛ በኋላ ኦርደር ብሎክ ካለ ምን ያህል ሰፕላይ እና ወይ ደግሞ ሰፕላይ ዞን ካላችሁ እንዴት ሰፖርት እንደሚያደርጋችሁ ይህንን አየን። ከዛ በኋላ ግን እንደምታውቁት ፈንዳሜንታሊ ነው ትሬዱን ሌድ የምንደረገው። ኢትስ ናት ኦል አባውት ቴክኒካል ብቻ ሳይሆን ፈንዳሜንታሊ ምን አይነት ሰፖርት ያደርገኛል የሚለውን ነው ማየው። ፈንዳሜንታሊ ለጎልድ ብዙ ጊዜ የዚህ አካባቢ ከደረሰ በኋላ ብዙ ጉድ ኒውሶች አልነበሩም። ስትሬት ኦፍ ሆርሙዝ፣ የኢራን ዋር፣ የሚወጡ ሬድ ፎልደሮች ነበሩ፣ ሲፒአይ፣ ፒፒአይ ብዙ ነገሮች ነበሩ እና እነሱ ግሪን ነበር እንዳለ ሲወጡ የነበሩ ዚስ ዊክ እና ሰምሃው እነዛ መውጣታቸው ለጎልድ ቤሪሽ ወይ ደግሞ ስትሮንግ ዩኤስ ዳታዎች እየወጡ ነበር። ዲኤክስ ወይ ኢንዴክስም ወር ላይ በጣም እየወጣ ነበርና ዋንስ ይሄኛው ማርኬት ሺፍት ካረገ በኋላ እንደውም አንድ ሾርት ፖዚሽን ነበረኝ እዚሽ ጋር ማርኬት ሺፍት ይሄኛው ፕሪቪየስ ዴይ ሃይ ከወሰደ በኋላ ማርኬት ሺፍት ሰጠን 50% ላይ ኢንትሪ ነበረኝ። ታርጌት ያደረኩት እዚህ ጋር የምትጣራች 635 የዴይሊ ማርኬት ኢምባላንስ 50% ነበር። እችኛዋን ቼክ አድርጉ። መፈጥነው ታይማችን በጣም እንዳይሄድ ነው። እችኛዋን ላይን 4635 ማለት ዴይሊ ላይ በወስደው እዚሽ ጋር የነበረን 4635 የዚህ የዴይሊ ማርኬት ኢምባላንስ ነበርና ታርጌት ያደረኩት እዚህኛው ዴይሊ ማርኬት ኢምባላንስ ላይ ከመጣ በኋላ ኮንቲኒው ያደርጋል ወይም ደግሞ ወደ ላይ ይወጣል። አትሊስት እኔ ጋር የነበረኝ 4812 ቲፒ ስማሽ ያደርግልኛል ብዬ አስቤ ነበር። ቲፒ የነበረው በጣም ታርጌት ሳረኝ የነበረው 4635 ነበር የዴይሊ ማርኬት ኢምባላንስ ማለት ነው። ከዛ በኋላ ሴል ፖዚሽን ነበረኝ አንድ እኛውን ክሊን የኔ ትሬድ አደራረግ እንደምታውቁት እንግዲህ ፒኦአይ ላይ ከመጣ በኋላ ፕሪቪየስ ዴይ ሃይ ወስዶ ሺፍት ኮንፈርም አደረገ። ከዛችኛዋ ሺፍት ተጠቀሜ 50% ላይ ሲመጣ ትሬድ ነው የምንገባው። ገባው ጥሩ ነበር። ይሄኛው ኦልሞስት አይ ቲንክ መንዴይ ሲከፍት ጋፕ ዳውን አድርጎ ነበር የከፈተው፣ ወደታች ወረደ። እችኛዋን ይመጣል ብዬ አስቤ ነበር። የዛኑ ቀን እንደምታዩት እኔ ማርኬት ሺፍት ኮንፈርም ካረገ ወዲያው ነው የምወጣው። እዚህ ጋር ሴል ኢንትሪ ነበረኝ። እዚህ ጋር ማርኬት ሺፍት ኮንፈርም እንዳረገ እቺን ላይን ለማርኬት ሺፍት ነው የምጠቀምባት። እዚህ ጋር እንደምታዩት ማርኬት ሺፍት ወይም ደግሞ ቤሪሽ የነበረው ቡሊሽ ሆኗል ማለት ነው። ኮንፈርም እንዳደረገኝ አይ ቲንክ ብዙን ያጣሁት እዚህ አካባቢ እስከዚህ ድረስ አትሊስት ክሎዝ ባደረገው ጥሩ ነበር። ግን አትሊስት ታርጌቴ የነበረው ዴይሊ ማርኬት ኢምባላንስ ቲፒ ስለነበር እዚህ ጋር መጥቶ ሺፍት ሲያደርግ ኦልሞስት እኔ እዚህ ጋር ትሬዲንግ ዘጋሁት። እዚህ ጋር ሺፍት አድርጎ ምንም አይነት ሪቴስት ስላልሰጠኝ ምንም አይነት ባይንትሪ አልነበረኝም። እዚህ ጋር ከወጣ በኋላ ይሄ ሁሉ ኢምፐልሲቭ ሙቭ ትሬድ ውስጥ አልነበርኩም፣ ትሬድ አላረኩም ኢንትሪ ስላልሰጠኝ ማለት ነው። እዚህ ጋር ሺፍት ጠበቅኩኝ፣ ሪቴስት ምንም አይነት ኢቨን ጋፑ እንኳን ሪቴስት አላደረገውም። እዚህ ጋር ኢኒሻሊ ኦርደር ብሎክ እንኳን ክሬት አድርጎ ነበር። እዚህ ጋር መቶ ሪቴስት አላደረገውም። ዝም ብሎ ነው ወደ ላይ የወጣው ማለት ነው። ወደ ላይ ሲወጣ ግን አሁንም 4812ን ሂት ያደርጋል ወይስ እዚህ ጋር የነበረው ዊክሊ ሃይ ጀነሬት አድርገው ስለነበር ልክ እዚህ ጋር ዊክሊ ሎውን ወስዶ ወደ ላይ እንደወጣ ሁሉ ዊክሊ ሃይን ወስዶ ወደ ታች ይወርዳል ወይስ ኮንቲኒው ያደርጋል የሚለው ነበር በጣም ስከታተለ የነበረው። ግን እችኛዋን ላጥፋት፣ ወደዚህ እናርጋት። ይሄኛው ዊክሊ ሃይ ከወሰደ በኋላ ፕላስ እዚህ ጋር ያለችውን ሊኩዊዲቲ ከወሰደ በኋላ
ማርኬቱ አግሬሲቭሊ ወደ ላይ ኮንቲኒው ማድረግ አልቻለም። ኢንፋክት እዚሽ ጋር ከመጣ በኋላ ማርኬት ሺፍት ኮንፈርም ማድረግ እዚሽ ጋር የምታዩት አይደለ ሃየር ሃይ ክሬት አድርገው ነበር፣ ሃየር ሎ ነበር። እችኛውን ብሬክ አረጋት፣ ቶታሊ ነው ብሬክ ያረጋት። ይሄኛውን ብሬክ ሲያደርግ ምንም አይነት ሪቴስት አሁንም አልነበረኝም፣ ምንም አይነት ትሬድ አልነበረ። እንግዲህ የዚህ እኔ ሰፕላይ እና ዲማንድ ስለሆነ ለይቼ ምን ላይ ትሬድ አደርጋለሁ ምን ሰዓት ላይ ይገባል የሚለውን እኔ ፐርሰናሊ ስለማቅ ኢንቢትዊን ትሬድ አላረግም። ስለዚህ እዚህ ጋር መንደይ ምንም አይነት ትሬድ ሪቴስት ስላልነበር ማለት አትሊስት እንኳን እቺ ዋን ሃወር ጋፕ ሪቴስት ቢያደርጋት ትሬዱን ቴክ አደረገው ነበር። ማርኬት ሺፍት ኮንፈርም ወይ ደግሞ እኔ ትሬድ እንደማደርገው እችኛውን ሰፕላይ ዞን ወስደን አራውንድ አትሊስት 4761 አካባቢ ቢመጣ ነው ትሬዱን ቴክ አደረገው ነበር። ወደ እኔ ዞን ጭራሹ ነው አልመጣም። ትሬዱን ቴክ ማድረግ አልቻልኩም። ማርኬት ሺፍት ኮንፈርም አድርጎኝ ነበር፣ ግን ሪቴስት ስላልነበረው ይህንን ትሬድ አልወሰድኩም ማለት ነው። ስለዚህ ሰኞ ዕለት ምንም አይነት ትሬድ አልነበረኝም፣ ማክሰኞ ዕለትም ትሬድ አልነበረኝም። አንድ ትሬድ ኢንሳይት የሰጠኝ እዚህ ጋር እንደምታዩት ምንም አይነት ኦርደር ብሎክ ነበረች፣ የሆነ ኦርደር ብሎክ ማለት ነው። እና ይሄኛውን ኦርደር ብሎክ ኪፕ ያደርገዋል ወይስ አያደርገው የሚለውን እያየው ነበር። ትሬዱን ልወስድ አልችልም፣ ምክንያቱም ከዚህኛው ኦርደር ብሎክ በላይ የምናለን ይህንን ያልወሰድኩበት ከዚህኛው ኦርደር ብሎክ 1 አወር ላይ ነው 50% የሰጠኝ። ግን ዋንስ እቺው ማርኬት ሺፍት ኮንፈርም አድርገዋል። ከዚህ ኦርደር ብሎክ በላይ ግን ማርኬት ኢምባላንስ አለ፣ ወይም ደግሞ ኢኒሺያሊ ክሬት ያደረገ ወይም ደግሞ ለዚህ ኢምፐልሲቭ ሙቭ ላይ ዋናው ሰፕላይ ዞን የምለው እኔ እሱ ሪቴስት ሊደረግ ይችላል የሚል ስለነበረኝ እዚህ አካባቢ መጥቶ ሺፍት ኮንፈርም ካረገ ብቻ ነው ትሬዱን መወስደው የሚል የኔ ትሬድ አደራረግ እንደዛ ስለሆነ ማለት ነው። ስለዚህ ከዚህ ኦርደር ብሎክ ላይ ማርኬት ሺፍት ኮንፈርም አድርጓል። ይሄ ኦርደር ብሎክ ስትሮንግ ኦርደር ብሎክ ይሆናል ወይ የሚለውን ቴስት ማድረገው በምንድን ነው እዚህ ጋር ከመጣ በኋላ ማርኬት ሺፍት ኮንፈርሜሽን ይኖራል ወይ የሚለውን ነበር ማየት የነበረብኝ ማለት ነው። እና እዚህ ጋር ወደ 4 አወር ልውሰዳችሁ። 4 አወር ጋፕ ነው የምታዩት፣ የ4 አወር ጋፕ ነች። የ1 አወር ደግሞ ኦርደር ብሎክ ነው። ስለዚህ ይህንን የ4 አወር ጋፑን ብቻ ተማምኜ እኔ ጋፕ ወይ ደግሞ ማርኬት ኢምባላንስን ብቻ ተማምኜ ትሬድ ቴክ አላረግም። ሌላ ኮንፍሉንሶች ፈልጋለሁ ማርኬት ሺፍት የምንለው ማለት ነው። እና እቺን የ4 አወር ጋፕ ወይም ደግሞ የ1 አወር ኦርደር ብሎክ ጋር ከመጣ በኋላ ምን አይነት ማርኬት ስትራክቸር ይኖረዋል የሚለውን ነው ቼክ ማድረግ የፈለጉት። ስለዚህ ሾርት ለማድረግ በጣም ያገፋፋኝ ይህን ሙሉ ኢምፐልሲቭ ሙቭ በጣም ደስ የሚል ትሬድ በሁለት ፖዚሽኖች፣ አንድ ዴሊ ማርኬት ኢምባላንስ ጋር ቲፒ ስማሽ ያደረገኝ፣ ሁለት ባይዞን አሁን ከረንት ላይ ያለበት ባይዞናችን አሁን የምንፈልገው አሁን ኔክስት አውትሉካችን ላይ ስንመጣ የማስቀምጠው ማለት ነው። እችኛውን ኦልሬዲ አንድ ፖዚሽን አለኝ። ብሬክ ኢቨን ያርገኝ አያርገኝ እንግዲህ እናየዋለን። ያለ ሺፍት ነው የገባሁት። ሺፍት ኮንፈርም ቢያደርግ ጥሩ ነበር። ምንም አይነት ሺፍት ኮንፈርም ሳያደርግ ነው ይህንን ትሬድ የገባሁት። ሺፍቱ በሃየር ታይም ፍሬም ኦልሬዲ ሺፍት ኮንፈርም አድርገዋል። እዚህ አካባቢ ከመጣ በኋላ ግን ሎወር ታይም ፍሬም ሺፍት የለውም። እዚህ ጋር እመለስበታለሁ። ኦልሞስት 20 ደቂቃ ሊሆን ስለሆነ ቶሎ ላፍጥ ነው እና እችኛዋን አንድ ሊኩዊዲቲ ኤሪያ ፕላስ የዴሊ ማርኬት ኢምባላንስ ቅድም እንዳልኳቸው 50% 4635 ሂት አልተደረገም ነበር እና ዋንስ እችኛው ኦርደር ብሎክ ጋር ግን ከመጣ በኋላ ፓዛችንን ተጠቅሜ ክሊር የሆነ ኢንፎርሜሽን ልስጣችሁ። ያው ዋንስ እዚህኛው ኦርደር ብሎክ ጋር መጣልን፣ ከዛ ወደ ታች ወረደ፣ ወደ ላይ ወጣ፣ ወደ ታች ወረደ። ይሄኛውን ኢንፎርሜሽን ሳገኝ እችኛውን ኢንፎርሜሽን ጥሩ ኢንፎርሜሽን የምላትን ትልቁን ኢንፎርሜሽን ያገኘሁት ከዚህ ላይ። ስለዚህ እዚህ ጋር ሲመጣ 50% ጥሩ ሪጀክሽን አሳየኝ። ከዛ ላይ ወጣ፣ ከዛ ላይ ታች ወረደ። ኢንተርናል ይህንን ዳታውን የተሰጠኝን ማርኬቱ የሰጠኝን ዳታ ሳየው እዚህ ጋር መጣ ሲል ማርኬት ሺፍት ቡሊሽ ሺፍት ክሬት አድርጓል። ስለዚህ እዚህ ጋር ከመጣ በኋላ ሺፍት ፈልጋለሁ። ሃየር ሃይ ነው ስቲል አለ፣ ወደ ታች ወረደ። ኢንተርናሊ ወደ ላይ ወጣና ሎወር ሃይ ክሬት አደረገ which is an internal information ያለኝ። ይሄንን ኢንጀነራል ሳየው ይሄንን ከዚህ ወደ ላይ ካያችሁት which is internally bullish፣ ግን ደግሞ ኢንተርናሊ እዚህ ጋር ሳየው ኢንተርናሊ ሺፍት አደረገ፣ ማርኬት ሺፍቱ ሀፕን አደረገ ማለት ነው። ስለዚህ ይህንን ሺፍት ክሬት ሲያደርግ ምን አደረገልን? 4 አወር ላይ ኤዥያን ሃይ ነበር፣ የለንደን ሃይ እስካሁን ያልተወሰደ ሊኩዊዲቲ ኤሪያዎች ነበሩና ለእኔ ትሬድ ሳደርግ ሁልጊዜ እንደምላችሁ ሊኩዊዲቲ ኤሪያዎችን ነው ሀንት ማድረገው እና ሴሽን ሊኩዊዲቲዎችን ነው ሀንት ማድረገው። እዚህ ጋር እንደምታዩት ሴሽን ሊኩዊዲቲ ሀንት ስናደርግ የለንደን ሃይ አለ፣ የኤዥያን ሃይ አለ። ስለዚህ ታርጌት ያደረኩት ኦኬ ይሄኛው ዞን ቅድም ያለው የ4 አወር ማርኬት ኢምባላንስ እና የ1 አወር ኦርደር ብሎክ ጥሩ ኢንፎርሜሽን ሰጠን። ምን ሰጠን? ሺፍት ክሬት አድርገዋል። ለንደን ሃይ አለ፣ ኤዥያን ሃይ፣ የ4 አወር ኤዥያን ሃይ አለ። ስለዚህ ሁለቱን ታርጌት ብናደርግና ይሄኛውን ሳይሆን ከዚህ በኋላ የሰጠኝን ኢንፎርሜሽን ተጠቅሜ የመጀመሪያ 4719ን እንደ ኢንትሪ ወሰድኩኝ።
በጣም የሚገርም ትሬድ ነበረን 4719 ላይ። ሁለተኛ ደግሞ እዚህ ጋር ሆነን ምን ሰጠን 1 hour ላይ ማርኬቱን እንደምታዩት ይሄኛው የመጀመሪያው ትሬድ ወሰደን። ከዛ ሌላ አዲሽናል ማርኬቱ የሰጠን ሳምንት ይሄ ሁሉ ቀን ዌንስዴይ ኦልሞስት ከማክሰኞ ጀምሮንም ትሬድ ማክሰኞ ሮብ ምንም ትሬድ ሳላረግ ኦልሞስት ሐሙስ ላይ ምን ሰጠን እዚህ ጋር የምታዩትን ኦልሞስት አንድ ትሬድ ነው የወሰድኩኝ። ከዛ በኋላ ማርኬቱ እዚህ ጋር መጣ ወደ ላይ ወጣ ድጋሚ ወደ ታች ወረደ። ከዛ ድጋሚ ምን ሆነ እቺን የዋን አወር ኦርደር ብሎክ አሁንም ማርኬት ሺፍት ኮንፈርም ሲያደርግልን ኦርደር ብሎክ ላይ ተጠቀመ። ምክንያቱም የኛ ፒኦአይያችን የተነሳበት ፖይንት ኦፍ ኢንትረስታችን ክሊን ስለነበር ክሊን ኢንፎርሜሽን ስለነበረን እቺን ኦርደር ብሎክ ተጠቅመን ድጋሚ ከዚህችን ኦርደር ብሎክ የተነሳ ሌላ ሺፍት ኮንፈርም ሲያደርግ ሁለተኛ ፖዚሽንን ከፈትኩ። አንድ ፖዚሽን እዚህ ጋር ነበረኝ፣ ሁለተኛ ፖዚሽን እዚህ ጋር ነበረኝ። የመጀመሪያ እዚህ ጋር የገባሁትን እንዳልኳችሁ ዴይሊ ማርኬት ኢምባላንስ ላይ ኦልሬዲ ኤግዚት አድርጌያለሁ። የዚህኛው ኤንትሪ ቲፒ ይሄ ነበር። የዚህኛው ግን ብሬክ ኢቭን አድርጌው የነበረኝ ምንድነው ጀነራል ይሄኛው ዴይሊ ማርኬት ኢምባላንስ ዲስሪስፔክት የምትደረግ ከሆነ ዳይሬክትሊ ማርኬቱ የሚወርደው የቱ ጋር ነው? የዴይሊ ዲማንድ ዞን ጋር ነው የሚወርደው ማለት። ኔክስት ታርጌታችን የሚሆነው ዴይሊ ዲማንድ ዞን። አሁን ወደ ዴይሊ ታይም ፍሬም ተመልሻለሁ። ዴይሊ ጋር እዚህ ጋር እንደምታዩት ሌላ ፓስ ክሬት ላድርግና የቅድሟን መዝጊያ ላይ እንጨርሳታለን። ማርኬቱ እዚህ ጋር ከወረደ በኋላ ዊክሊ ሎ ስዊፕ ካረገ በኋላ ኦልሞስት እኛ ኢንትሪን ካስገባን በኋላ ወደዚህኛው ሲወጣ ምን አረገ? እችኛውን ዞን ብሬክ ስላረጋት ዴይሊ ሺፍት ወዴት? ወደ ቡሊሽ ዴይሊ ሺፍት ማርኬት ሺፍት ኮንፈርም አረገለን ማለት ነው። ስለዚህ ይሄኛው ዴይሊ ማርኬት ኢምባላንስ ሆልድ ማያረግ ከሆነ ኔክስት ታርጌታችን የሚሆነው እችን የዴይሊ ኦርደር ብሎክ ነው ማለት ነው። ዴይሊ ኦርደር ብሎክ ከዛ በኋላ የዴይሊውን እንዳለ አለ እዛ ጋር ሺፍት እንጠብቃለን። የዴይሊ 50% ጋር ምንም አይነት ሺፍት አልሰጠም። የፎር አወር ጋር ምንም አይነት ሺፍት አልሰጠም። የዋን አወር ጋር ስለዚህ ትሬድ እያደረግን ስንከተለው ስለነበር እቺን እንደ ኤግዚት ተጠቀም 45-15 ላይ ሲመጣ ግን አይወስዳል ላይክ የሴሉ አንደኛ ፖዚሽን በቃኝ ብዬ ዘግቼ ወጣሁኝ ማለት ነው። ኢቭን ሺፍት እንኳን ኮንፈርም አላደረግም እውነት ለመናገር ግን ኦልሞስት እዚህ ጋር ሊሚት አስቀምጬ ስለነበር ባይ ሊሚት ዴይሊ ሺፍት አድርጓል። መልሶ ሪቴስት የሚያደርገው ከሆነ 45-16-15 አካባቢ ኦልሬዲ ሊሚት አድርጌ ስለነበር የሴል ፖዚሽን የዘጋ የባዩን ደግሞ አክቲቬት አደረገልኝ ማለት ነው። ስለዚህ ሴል ፖዚሽንን ጨርሼ ወጣሁኝ። ዴይሊ ዲማንድ ስለሆነ ግን እችኛውን አካባቢ በጣም አቴንሽን ሰጥቼ ሳየው ነበር። ፕሪቪየስ ዴይ ሎ ነበር ስዊፕ አደረገ። እዚህ ጋር ያልተወሰደ ኤዥ ያለውን ሊኩዊዲቲ ነበር እሱንም ስዊፕ አደረገ። እዚህ ጋር እንዳየው የምንፈልግበት 45-16 ላይ ከመጣም በኋላ ቲፒያችን ዘጋውን ዘግቼ ወጣሁኝ ማለት ነው። ስለዚህ አትሊስት ይሄ ሁሉ ቀን ትሬድ ያደረኩበትን ካሴ። ስለዚህ መጠበቅ ትሬድ ላይ ከባዱ ጌም ኢዝ ዌቲንግ። እኔም በሆን በጣም እንዴ ሰኞ ትሬድ ሳላደርግ ማክሰኞ ትሬድ ሳላደርግ ሮብ ፖዚሽን ሳይኖረኝ የሚለው ውስጣችን ላይ ስለሚፈጠር በቃ አትሊስት የሆነ ነገር የሆነ ሴታፕ ልውሰድ በሚለው ትገባላችሁ። ሁላችንም ሉዝ እናደርጋለን ማለት ነው። እና የዴይሊ እችኛዋ ኦልሞስት ዴይሊ ማርኬት ኢምባላንስ የመጀመሪያ ቲፒ ይሄኛው ቶታሊ ዲስሪስፔክት ነው የተደረገው። ኢቨን ኤዥያ ላይ ተስቼ እያየሁት ነበር ምንም ወዲያውኑ ዲስሪስፔክት ያደረገው እና እንደውም እችን እንደ ሰፖርት እና ሬዚስታንስ ኦልሞስት ወይ ደግሞ እንደ ኢንቨርስ አይደለም የሚባለው ኢንቨርስ ፌር ቫሊዩ ጋፕ ተጠቅማችሁ አይሲቲ ኮንሰፕት ላይ እንደምትጠቀሙት እሱንም ስለምጠቀም እኔ ኢንቨርስ ካረገው በኋላ እችኛዋን እንደውም እንደ ኢንትሪ ወስጄ ሶስተኛ ፖዚሽን አር ላረግ ነበር ግን ዲስሪስፔክት ካረገው በኋላ እችኛው መዞሪ ቴስት አላረገልኝም። ቶታሊ ወደ ታች ወረደ ማለት ነው። ስለዚህ ሁለት ትሬድ ብቻ ነበር የነበረኝ ፓስት ኤፕሪል ላይ እንግዲህ በኤፕሪል ላይ ማለት ይችላል አንድ ይሄኛው ባይና ሁለት እዚህ ያገኘኋትን ሴል ፖዚሽን ሁለት ትሬድ ብቻ ነበር የነበረኝ ማለት ነው። ግን እነዛ ሁለት ትሬዶች ኦልሞስት ኢንታየር ዊክ ትሬድ ያደረኩበትን በሙሉ በጠቅላላ ኔ ካሳይ ማለት ነው። እና አሁን ላይ ምን ኤክስፔክት እናደርጋለን የሚለውን አውትሉክ ሲሰራ ትንሽ ደቂቃ ረዘም ይላል። ካያችሁኝ ቴንክ ዩ እስካሁን ድረስ ፎሎ የምታደርጉ ከሆነ ማለት ነው። ሰፕላይ እና ዲማንድ በአጭሩ ይህን ይመስላል። አሁን ላይ ኔክስት ዊክ ላይ ምን ኤክስፔክት እናደርጋለን? እችኛዋ ዞን ዊክሊ ሎ ከታች አለ። እንግዲህ ሪስኩ ከዚህ ነው የሚጀምረው። ዊክሊ ሎ ከታች ስላለ ይህንን ዊክሊ ሎ ልክ ከዚህ ጋር ምተ ዊክሊ ሎ ስዊፕ አድርገው እንደወጣ ሁሉ እችኛዋ ዊክሊ ሎ ስዊፕ ያደርጋታል ወይ? አንድ ማየት ያለብን። ሁለት እዚህ ጋር ከመጣ በኋላ እንዳልኳችሁ እችኛዋን ከወሰደን በኋላ ማርኬቱን አሁንም ፓዝ እንጠቀም ወይም ላይን ብናየው እንደምታዩት ከሆነ ሎወር ሎ ሎወር ሃይ እየሰራ ነው። ክሬት ቤሪሽ ነው ስቲል ካያችሁት ሎወር ሃይ አለ ሎወር ሃይ ሎወር ሎ ክሬት እያደረገ ነው የመጣው። ዋንስኛ ዞን ላይ ከመጣ በኋላ ምንም አይነት ሺፍት እስካሁን ኮንፈርም አላደረግኝም። እየጠበቅኩኝ ያለሁት ሺፍት ኮንፈርም እንዲያደርግ ነው። ወይ ደግሞ ይሄ ነገር ቡሊሽ ሆኗል ቡሊሽ ራኑን ጀምሯል እንድል የሚያደርገኝ ምንም አይነት ሺፍት የለም። እዚህ ጋር እንደገምተ ሎወር ሎ ሎወር ሃይ እዚህ ጋር አሁንም ሎወር ሎ ሎወር ሃይ ክሬት እያደረገ ነው የመጣው። እኔ ስጠብቀው የነበረው እዚህ ዞን ላይ 45-16 ከመጣ በኋላ አትሊስት ዘ ኒደርስት ሎወር ሃይ ብሬክ ካረገና ሪቴስት ቢያደርግ ቶታሊ ወደ ላይ ይወጣል የሚል
ትልቅ ጉጉት ነበር። በጣም ስጠብቀው ነበር እስከ ማርኬት ክሎዥር ድረስ ስጠብቀው ነበር። ይሄኛው ኮንፈርም አላደረገንም። አት ሴም ታይም እችኛው ሪስፔክት ተደርጋለች፣ ግን አት ሴም ታይም ደግሞ ይህንንም ሎ ወደ ታች አልወሰድም። ስለዚህ ማርኬቱ አኪሚሌሽን ፌዝ ውስጥ ድጋሚ አኪሚሌት እያደረገ ነው፣ ወደ ጎን ነው ሬንጅ እያደረገ እየሄደ ያለው። ምንም አይነት ማርኬት ሺፍት ኮንፈርሜሽን የለው። ቡሊሽ ነው እንድል የሚያደርገኝ ኮንፈርሜሽን አልሰጠም፣ ግን ሃየር ታይም ፍሬም ላይ ከዴይሊ ከ45-16 ስለሆነ በአሁኑ ሲያደርገው ኦኬ አይ ካን ሴይ ይሄ ነገር ወደ ላይ ሊወጣ ይችላል የሚል ኢምፕሊኬሽን ሊሰጠኝ ይችላል። አት ሴም ታይም ግን ሳየው ይሄኛውን ሎወር ሃይ ብሬክ አላደረግም። እንደዚህ እንኳን ትንሽ ኮንፈርሜሽን ሰጥቶኝ ቢሆን ኖሮ ኮንፊደንት ሆኜ ከዚህ ላይ እኔም ትሬዱን ቴክ አደረገው ነበር የዛኑ ቀን ማለት ነው የችኛው ፖዚሽን ለመጨመር። ግን ከ45-16 ቶታሊ ብሬክ ኢቨን እንዳደረግ ያደረገኝ አሁን ማርኬቱ ሲከፍት ብሬክ ኢቨን የሚያደረገኝ ከሆነ ዊኒንግሊ ብሬክ ኢቨን ማድረግ ያፈለኩበት ምክንያት ምንድነው? እዚህ ጋር መጥቶ ምንም አይነት ኮንፈርሜሽን አልሰጠም። ከዴይሊ ሃየር ታይም ፍሬም ላይ ኮንፈርሜሽን ሰጥቶናል። ኦኬ ለዚህ ነው ለዛም ምክንያት ነው ሊሚቴን ያደረኩት ወይም ባይንትሪ የወሰድኩት። ግን ከዚህኛዋ ተነስተን ከኛ ፒኦአይ ተነስተን ፖይንት ኦፍ ኢንተረስታችን ተነስተን ማርኬት ሺፍት አለ ወይ? የለም። ስለዚህ ይሄኛውን ቡሊሽ ኮንፈርሜሽን አለ ወይ? የለም። እሺ ቤሪሽስ ኮንፈርሜሽን አለ ወይ ብትሉኝ ፕሮባብሊ የቤሪሹ እንደውም ያሳምነኛል። እዚህ አካባቢ ስቲል እችኛዋ ሃይ ፕሮቴክትድ ሃይ ነች። እዚህ ጋር የምናያት ስቲል ቤሪሽ ነች። 1 አወር ላይ ነው ስቲል ሬንጅ እያደረገ ያለው። ስለዚህ ይሄኛው ምንም አይነት ብሬክ አልተደረገም፣ ስቲል ሆልድ እያደረገ ነው ያለው። ስለዚህ እችኛው ሆልድ ያደረገ ስቲል ቤሪሽ ነው ማለት እንችላለን። ማርኬቱ ቤሪሽ ነው። ሃየር ታይም ፍሬም ግን ዴይሊ ቡሊሹ ሺፍት ስላደረገ ትሬዱን ቴክ አድርገናል። ከኛ ፒኦአይ ተነስቶ ግን ሺፍት አለ ወይ? የለም። ስለዚህ አሁን ምንድነው የምንፈልገው? ነገ ማርኬት ኦፕን ላይ ሲከፈት ምን ተደርገው ማርኬት ኦፕኑ እንዴት ሪያክት ያደርጋል የሚለው ቶታሊ ፈንዳሜንታል ነው የሚለው ጋምብሊንግ ይሆናል። ፕሮባብሊ አሁን እኔ የገባሁበት ፖዚሽን ምንም አይነት ማርኬት ሺፍት ኮንፈርም ሳያደርገኝ በሃየር ታይም ፍሬም ኮንፈርሜሽን ብቻ ተጠቅሜ የገባሁት፣ ግን ሰኞ ማርኬቱ ሲከፍት ምን ይኖረዋል የሚለውን ፐርሰናሊ እኔ አላውቅም። ፈንዳሜንታሊ ያሉትን ኒውሶች ብቻ የምንከተለው እንዳለው ትራምፕ ከቻይና ስመለስ የኦይል ዋጋ ይወርዳል የሚል ንግግር ተናግሮ ነበር። ኦይል የሚወርድ ከሆነ ጎልድ ወደ ላይ የመውጣት ፕሮባቢሊቲ በጣም ከፍተኛ ነው። አት ሴም ታይም ደግሞ የጦርነት ወሬ የሚያበቃ ከሆነ ከኢራን ጋር ያላቸው ስምምነት በኒክሌር ፕሮግራሙ አይ ቲንክ 10-25 ዓመት አምና ሹር እሱን ድጋሚ ፋክት ቼክ ማድረግ አለብን ወይ 10 ዓመት አይ ቲንክ ይመስለኛል ለ10 ዓመት የኒክሌር ፕሮግራማቸውን ሆልድ የሚያደርጉት ከሆነ በዛ የሚስማሙ ከሆነ ፕሮባብሊ ችኛዋ የምናያት ጎልድ ወደ ላይ የመውጣት ቴንደንሲ ይኖረዋል። አይ አንስማማም ወይም አሁንም የጦርነት ወሬዎች የሚሰሙ ከሆነ ግን ቶታሊ ወደ ታች የመውረድ ፕሮባቢሊቲ ሊኖረው ይችላል ማለት። ስለዚህ እናንተ ቻርታችሁን ከፍታችሁ ኤቢ ፋይናል ኮንክሉዥን ምንድነው የምትሉኝ ከሆነ ሁለት እንትኖችን ሰጥቻችሁ ማለፍ ይችላል። የመጀመሪያው እችኛዋን ኤዥያን ነገር ማርኬት ኦፕን ላይ ቶታሊ እነዚህን ሊኩዲቲ ኤሪያዎች ክሊን የሚያደርጋቸው ከሆነ አውቶማቲክሊ ባይ ሴታፖችን ብቻ ነው የምንፈልገው። ቶታሊ ደግሞ እችን ኤሪያ እዚህ ጋር ያለች አትሊስት ዘኒረስት እችኛዋን ላይን እንወሰዳት። ዘኒረስት 45-72ን በቦዲ ብሬክ እዚህ ይሄኛው አሁን ከረንት ላይ ያለው ወይ ደግሞ እኔ የገባበት ባይ ፖዚሽን ሪስፔክት ተደርጎ እችኛውን ላይን ብሬክ የሚያደርጋት ከሆነ አውቶማቲካሊ ፉል ዊኩን ወደ ላይ ትሬድ የምናደርግ ይሆናል። ወይም ደግሞ ካልሆነ እችኛውን ዞን አሁንም ለቤሪሽ ማርኬቱ ኮንትሮል አድርጎት ነገ ማርኬቱ ሲከፍት ሰኞ ዕለት ማርኬት ኦፕን ላይ ዳምፕ የሚያደርግ ከሆነ ወይም አውቶማቲካሊ ወደ ታች ብሬክ የሚያደርግ ከሆነ ግን አሁንም ሾርት እናደርጋለን፣ እስከ ድረስ ሾርት እናደርጋለን የሚለው ይሄ ማርኬት ወደ ታች ጋፕ ዳውን አድርጎ የሚከፍት ከሆነ ጦርነቱ የሚቀጥል ከሆነ ግን የኔ የሚሆነው አውትሉኬ አውቶማቲካሊ አይ ቲንክ 4 አወር ባደረገው ይቀላል። እስካሁን ድረስ የምትከታተል ከሆነ ዩ ጋይስ አር ሪል ትሬደሮች ናችሁ ማለት ነው። 30 ደቂቃ ሊሆን ስለዚህ ወደ ድረስ ኤክስፔክት አደርገዋለሁ የሚወርድ ከሆነ የመጀመሪያው አንድ እችኛዋን 43-40 ያለው፣ ሁለተኛ ግን ዴፊኒትሊ 40-62 ወይ ደግሞ 40-45 የባይ ፖዚሽኔ ይሄኛው ብሬክ የሚደረግ ከሆነ አውቶማቲካሊ ወደ እነዚህ ሁለት ዞኖች ላይ ነው የሚሄደው። እቺን ላስመራው እናንተ እንድታሰምሯት ማለት ነው። እዚህ ዋች አውት የምናደርገው 43-44 ከዛ በኋላ ደግሞ 40-62 ወይ 40-45። ይሄ የሚሆነው ግን እቺን ዞን አውቶማቲካሊ አሁን ከረንት ላይ ያለበት ከዴይሊ ሺፍት አድርጎ ባውንስ ያደረገበት እቺን ዞን ቶታሊ ወደ ላይ ገንጥሎ የሚወጣ ከሆነ ግን ስቲል ቡሊሽ ነው የምንሆነው። ቅድም እንደሰራ ነው ፓዛችን እሷን አይተን ኦርደር ብሎክ ሊኩዲቲ ተጠቅመን እችኛዋን የመጨረሻ ፓዝ ላስምራት ክሊር እንዲሆን ያው ከዚህ ተጠቅመን ኤኒ ብሬክአውት ካየ ሪቴስት ጠብቀን ወደ ላይ ትሬድ እናደርጋለን። ካልሆነ ግን የኔ አውትሉክ የሚሆን አሁንም ቢሆን ማርኬቱ ሰኞ ሲከፍት
ጋፕ ዳውን አድርጎ የሚከፍት ከሆነ እንደውም ይህንን ራሱን እንደ ሰፖርት እና ሬዚስተንስ ትሬድ ተጠቅሜው ትሬድ አደርገዋለሁ ማለት ነው። ከዚህ ወደ ታች ትሬድ እያደረግን እየቀጠልን እንሄዳለን። ይህን ይመስላል የኔ አውትሉክ። ካረዘምኩባችሁ ሶሪ 30 ደቂቃ ኦልሞስት ሞልቷል። ካያችሁት ግን ሪል ትሬደሮች ናችሁ። ኮሜንት ላይ አሳውቁኝ። ኤኒ ኦፒኒየን ሰጀስሽን ካላችሁ ጋይስ ቴንክ ዩ ፎር ዋቺንግ። በጣም ነው የማመሰግነው።